ጌታ ይመስገን። በጣም ጥሩ ነው። በጣም ጥሩ ነው። ዋናው ስራ ይሄ ነው። በቃ ሰዎች ወደ ጌታ መምጣታቸው ይሄ ትልቅ ነገር ነው። ኃይለኛ ርዕሰ ጉዳይ ነው ያስቀመጥከው። በጣም በጣም ብዙ እንትን ያለው ብዙ ምክንያት ብዙ ሰበብ ያለው ለምን አይድኑም? በጣም ብዙ ሰበብ አለው። እንግዲህ ከመጡ ስታወራ እንሰማለን ማለት ነው። እሺ ፓስተር ጸጋ ይብዛልህ። አሜን ወንድሜ። አንድ ሁለት ሰው ሰጣለሁ ውስጥ መስመር ስልካቸውን ያስቀመጡ። እሺ አሜሪካን ሀገር ይችላሉ ማለት የትም ስቴት ቢሆኑ በዙም ስለማስተምራቸው እኔ ምንም ችግር የለባቸውም። በዙም አስተምራቸውና ከዛ ስቴቱ ላይ ያለ ጤነኛ አገልጋይ ማን እንደሆነ ቼክ አድርጌ እዛ እንዲያዙ አረጋቸዋለሁ። ችግር የለም። እሺ ፓስተር ተባረክ። እሺ ዳኒ ባለፈውም ለእንትና ለኤርሚ እንደዚሁ በዚሁ ጉዳይ እንትን ሲላይቸው ካልሆነ በቃ ማለት ሰዎች ካሉ የሚማሩ ሰዎች ካሉ ወይ ቴሌግራም ላይ ወይ ዋትሳፕ ላይ ግሩፕ ክፈቱላቸውና በሳምንት አንድ ቀን እንደምንም አጨናንቄ ላስተምራቸው እችላለሁኝ። 12 ሴሽን ነው የሚፈጀው እኔ የማስተምረው የአዲሱ ሰው ትምህርት። ለ12 ተከታታይ ሳምንት ቶሎ ማስተማር ይቻላል። ኦኬ ቤዚክ ክርስቲያኒቲ የሚለውን ነገር ክርስትና መሰረታዊያንን 12 ሳምንት ነው የሚፈጀው። በዛ እና እንግዲህ እንደዛ በማለት ሰው የሚያስተምር ሰው ጠፍቶ በተለያየ አገር ሆነው የተቸገሩ ሰዎች ካሉ በጉግልም ይቻላል። ጉግልም በጣም ቀላሉ መንገድ ነው። እሱም የትም ሀገር ያለ ኔትወርክ ጋር እንትን ስለሚያደርግ ኢዝሊ ኮኔክት ስለሚያደርግ እንደምንም ራሳችንን አስገድደን ያለንን ስኬጁል ጨምቀን ለአዲስ ሰዎች ማንሆነው ነገር የለም እናደርጋለን። አውሩ ከወንድምህ ጋርና ንገሩኝ። እሺ ደስ ይለናል። ችግር የለም። እሺ ሶ በቃ አዲስ ግሩፕ አንዴ ቆይ እዚሁ ክሬት እያደረኩኝ ነውና ጥሩ ሀሳብ ነው። ክሬት አድርግና እዛ ክላስ ውስጥ በየ12 ሳምንቱ ማስተማር ይቻላል። 12 ሳምንት ላይ እነዛኞቹን ታስወጣለህ፣ እነዚህኞቹ ይገባሉ ማለት ነው። እና እንደዛ መማር የሚፈልጉ ሰዎች ካሉ ሊመጡ ይችላሉ። ክሬት አድርገህ ሊንኩን ለእኔ ብትልክልኝ ሰዓቱን ብታሳውቀኝ ያን ሰዓት አመቻችቼ መማር ይችላሉ። እሺ አንዴ ቆይ ታገሱኝ። እሺ ፓስተር ዳንኤል እሺ ቆይ ባይ ዘ ዌይ ዛሬ ሮብ ገላትያን እየተማርን ነበር። ዛሬ እዚህኛ ጋር የኒው ይር ኢቭ ነው። ብዙ ከሀገር ውጭ ያሉ ሰዎች ሊያስቸግራቸው ስለሚችል ዛሬ ካንስል አድርገናል። የሚቀጥለው ሳምንት ህጉን በተመለከተ እንናገራለን ብለን ነበር ቀጠሮ የያዝነው።
ምናልባት ዛሬ ላይ ስታጡኝ ለምን ጠፋ እንዳትሉ የዛሬ ሳምንት እንቀጥላለን። ጌታ ይረዳናል። ገላትያ መጽሐፍ ምዕራፍ 4 ላይ ከመግባታችን በፊት ምዕራፍ 3 ላይ ሕጉን በተመለከተ ሕግ ስንል ምን እያልን ነው? ገላትያ መጽሐፍ ሕግ የሚለው ምኑን ነው? ሕጉና ኢየሱስ፣ ሕጉና ገላትያ፣ የሕጉ ኦሪጂናል አይደንቲቲ ምንድነው? እነዚህን ነገሮች እናያለን። ተሻረ የሚባለው ሕግ የቱ ነው? ያልተሻረ ሕግ የሚባለው የቱ ነው? ሕግ ተሽሯል ወይ? እነዚህን አይተን ከዛ ምዕራፍ 4ን እንጀምራለን ማለት ነው። ጌታ ይባርካችሁ። እሺ ቴንክ ዩ ፓስተር። ያው አዲስ ግሩፕ ክሬት አድርጌያለሁ። አዲስ ግሩፕ ክሬት አድርጌያለሁ። መማር የምትፈልጉ ሰዎች አሁን በውስጥ በኢንቦክስ ላይ ስልካችሁን አስቀምጡልኝ። ቴሌግራም ግሩፕ ያለው ቴሌግራም ቁጥር ያለውን ስልካችሁን አስቀምጡልን። መማር የምትፈልጉ ሰዎች ማለት ነው። አሁን እኔ ፈልጋለሁ ምናምን ብትሉኝ እኔ አሁን ይሄንን ሁሉ ሰው ማስታወስ አልችልም። እንደዚህ እናደርግ። ኦኬ አሁን ሂዱና እዚሁ አለ አይደለ ፕሮፋይል ውስጥ ግቡና በውስጥ መስመር ሜሴጅ አስቀምጡልኝ፣ ስልካችሁን አስቀምጡልኝ። ልክ ላይቡን ስንዘጋ ያንን ሁሉ ሰው ሰብስቤ እዛ ውስጥ አስገባዋለሁ። ስለዚህ እኔ መማር እፈልጋለሁ ያላችሁ ሰዎች እሺ ዋትስአፕም ቢሆን ዊል ዲስከሲት ብሩኬ ቤካይ ኦኬ ሰዓት እሱን ዲስከስ እናደርጋለን። ዊል አሁን ሰዓቱ እንዴት ይሁን ለሁሉ ሰው የሚመቸው የት ነው የሚለውን ነገር ዊል ዲስከሲት ኦኬ። ቢያንስ ለአብዛኛው ሰው የፓስተርም ያው የአገልግሎት ሰዓት እንደዛው እንዳለ ሆኖ ማለት ነው የትኛው እንደሚመቸው እሱን በዲስከሽን ነው የሚሆነው። ግን ቢያንስ የምትፈልጉ ሰዎች ካላችሁ አሁን በውስጥ መስመር ስልካችሁን አስቀምጡልኝ፣ ወይ ቴሌግራም የኔን ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። በቴሌግራም ቁጥሬ ላይ ስልካችሁን አስቀምጡልኝ፣ አውሪኝ። ዳኒ እኔ መማር እፈልጋለሁ እያላችሁ ስልካችሁን አስቀምጡልኝ። ወይ የሚቀለው እሱ ነው መሰለኝ፣ ወይ ቲክቶክ የሚቀለው ሰው ቲክቶክ፣ አሊያም ቴሌግራም የሚቀላችሁ ሰዎች በእኔ ቴሌግራም ቁጥር ላይ ዳኒ መማር እፈልጋለሁ ብላችሁ ስልካችሁን አስቀምጡልኝ። ያ እሺ ወይ የትኛው እንደሚመቻችሁ ሁለታችሁ ማጀስት እናደርጋለን። ችግር የለም። ኮመንት ላይ አልችልም። ኮመንት በጣም ብዙ ነው እና ያን ሁሉ ኮመንት ሰብስቦ ወደዛ ማድረግ ተገቢ አይደለም እና የሚቀለው ኮመንት ላይ አዋጭ አይደለም። ከአሁን ቀደም ኤርሚ ጋር እንደዚህ ኮመንት ላይ አንድ ሀገር ሰው ኮምቶ አንድ ሰው አልመጣም። አንድ ሰው ኮመንት አዋጭ አይደለም። አስቦ መማር የሚፈልግ የወሰነ ሰው ጊዜውን ማመቻቸት የሚችል ሰው አሁን ባልከው መንገድ ኮሚኒኬት ያርግህ። 3 ኦፕሽን አለ፣ ዋትስአፕ፣ ቴሌግራም፣ ጉግል ማፕ። እነዚህ ያሉ በእነዚህ ውስጥ ገብቶ መማር የሚፈልግ እና ደግሞ ክላሱን ሙሉን አቴንድ ለማድረግ ፈቃደኛ የሆነ ሰው ይሄ ብቅ ጥልቅ የሚል ሰው ምንም እንደተማረ ስለማይቆጠር ኮንፊውዥን ተምሬ ነበር ለማለት እና ያላስተማርነውን አስተማሩን የሚል ትርጓሜ እንዳይዙ 12 ሳምንት ዲተርምን ሆኖ የሚማር ሰው ነው የሚያስፈልገው። እሺ ቴንክ ዩ ወገኖች፣ በቃ እንደሱ እናድርግ። መማር ዋትስአፕ ወይ ዙም እሱን ዲስከስ ይደረጋል። እሺ እሱንም እንግዲህ ኮንሲደር ይደረጋል። እኛ ላይቭ በማንገባበት ሰዓት አይኖሱ አንድ ፈተና እንደሆነ አውቃለሁና እሺ ወይ ዲስከሲት። ግን ያው እዚህም ትምህርት ነው እዛም ትምህርት ነው። አንደኛውን ትምህርት ግን መውሰድ ይኖርባችኋልና ቢያንስ ለ12 ሳምንት ኮሚትድ ሆናችሁ በሳምንት አንድ ቀን ላይቭ ቢቀርም ችግር የለምና ግን በቃ አሁን መማር የምትፈልጉ ሰዎች አሁን በውስጥ መስመር ጻፉልኝ፣ ስልካችሁን አስቀምጡልኝ። ምን ያህል ኮሚትድ እንደሆነ ሰው የምንረዳው በዛ ነው። ቢያንስ አሁን ላይቭ ላይ እዚሁ ላይ ማለት ነው እንትን ውስጥ ገብቶ ፕሮፋይል ውስጥ ገብቶ ስልኩን ማስቀመጥ የሚችል ሰው ኮሚትድ ነው በተወሰነ ደረጃ ማለት ነው ከኮመንት ይልቅ። እሱ ብቻ አይደለም ደግሞ ቴሌግራም አለ። ቴሌግራማችን ይታወቃል። ባዮ ላይ ስልክ ያለ
ቴሌግራም ላይ ወይ ደግሞ እንዲሁም ደግሞ ዋትስአፕ ላይ ስልካችሁን ካስቀመጣችሁልን እዚህ ግሩፕ ውስጥ አድ ትደረጋላችሁ ማለት ነው። እንደሱ አድርጉ። ጸጋና ሰላም ይዛላችሁ። ለእናንተ አይከብዳችሁ። እንደውም በአብዛኛው ውጭ ሀገር ላይ ለቴክኖሎጂ ሩቅ የሆነ ሰው አይደለም ያለው። ይሄንን ማድረግ ትችላላችሁ። እሺ ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። እንቀጥላለን። እሺ ሳቢ ከየት ቤተ እምነት ይሁን? በጌታ እንሻር ቤተ እምነት ብዙ ግን ሊታዋቱት ነው። እሺ ኦብ ሰላም፣ እንዴት ነህ ባባ? ሰላም ነው፣ እግዚአብሔር ይመስገን። ለማን ነው? አንዴ አንተ ቤት ገብቻለሁ አስታውሳለሁና። እሺ እንዴት ነው? አይ ርዕሳችሁ ምናምን አሪፍ ነውና እኛ እኮ አሁን ጌታን መቀበሉ ኦርቶዶክስ እንደሆነ እዛኛው ኢየሱስ ክርስቶስ አዳኝ መሆኑን እኮ ማንም አይክድም። ግን አሁን ምን ሆነ መሰለ፣ ወንጌል ተናጋሪውን ብቻ ማበልጸግ ጀመረ፣ ሰሚውን ያደህይ ጀመር። አይዶን ነው ያነጋገሩ ችግር ይሁን አላውቅም። ወንጌል ተናጋሪው ይበለጽጋል፣ ምዕመኑ ደግሞ ይደህያል። ሁለቱም ጋር ስትሄድ፣ ሁለቱም ቤተ እምነት ጋር። ይሄኛው ደግሞ በጣም የሚጎላው ደግሞ አይደለም እንግዲህ አንተ ካንተ ሰማው ወንጌል ተናጋሪዎቹ ናቸው ሲያምርባቸው ያየነው። አዳምጠኝ አንዴ ልጨርስና ከዛ ትመልስልኛለህ። አይ እኔ መልስ እንኳን የሚጠየቁ ለምንድን ነው እሱ? ምክንያቱም የምታወራው ነገር በመረጃ መሆን ስላለበት ማለት ወንጌል እኮ እኔም እኮ ግራ ስለገባኝ አይደል እንደ አንተንም ጠይቀህ። ምክንያቱም የፓስተሮቹ ላይፍ እና የቀሳውስቱ ላይፍ የሚቀየረው የምዕመኑ ላይፍ እኮ አልተቀየረም። ያንተ ፐርስፔክቲቭ ነው፣ ያንተ እይታ ነው፣ መነጽርህ ነው የሚሆነው እንጂ እዚህ ያለ ጌታን ሲቀበል ነው ያማ። እኔ ይሄው ጌታን ሲቀበል ነው ያማለት። አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ ልጠይቅ። እንግዲህ ሁለቱም ቤተ እምነት ላይ ሮል ሞዴላችን ክርስቶስ ነው አይደል? ክራይስት ነው አይደል? ክርስቶስ በመስጠት ላይ የተመሰረተ አምላክ እንጂ በመቀበል ላይ አልነበረም። ውሃ ሰጡት፣ ወይን ጠጅ አደረገው፣ እውር ሰጡት፣ ብርሃን ሰጣት፣ ጎባጣ ሰጡት፣ አቀና፣ ሬሳ ሰጡት፣ ሕይወት ሰጠ፣ ኃጢአተኛ ሰጡት፣ ሞቱ፣ አዳነ። ታዲያ አንተ አሁን ያሉ ቤተ እምነት ሊደሮች ታዲያ በመቀበል ላይ ስጠኝና ባርክሃለሁ የሚባል ታዲያ ከየት መጣ? እኔም ማምነው ክርስቶስ መጨረሻ ላይ ነፍሱን ሰጥቶ ነው ሄደው ኃጢአተኛ ሲሰጠው። ስለዚህ አሁን ጌታን ተቀበል ብለን ሞራላዊ ልዕልናውን እኮ ድፍረቱን ለማምጣት ራሱ እኮ መጀመሪያ እቺ ስብከት ማትመቸኝ ጌታን ተቀበል ምኑ ላይ መሰለ መጀመሪያ እሱን ደግሞ ዊል ዲስከስ ኢት። ቆይ አትቀላቅለው። አሁን ቀደም ያነሳውን ሐሳብ ምን ማለት እንደሆነ ልንገርህ። እሺ ፓስተር እየተከተለታል። አየህ መስጠት መጉደል የመሰለው ለአንተ ነው። ኦኬ አሁን እናገባሽ ጣልቃ ስጡኝ እባርካችሁ ያለው ጌታ ነው ባይዘው። ኦኬ ሰው በመስጠት ይጎላል ብዬ አላምንም። ለእግዚአብሔር መንግስት ሰው በመስጠት ከጎደለ ያ መጉደል ሙላት ነው። መስጠት ያለን ነገር ማካፈል በክርስትና ህይወት ውስጥ ያለ ነው። ጌታ በመስጠት ህይወትን አሳይቶናል፣ መብዛት እንደሚቻል ማለት ነው። ግልጽ ነው። ለእግዚአብሔር በመስጠት ሰው አይጎልም። እንኳን አይደለም ለእግዚአብሔር ቤት ለስንት ነገር ብር ትሰጥ የለ እንዴ? ብዙ ሰው እኮ ይሰጣል። ብዙ ሰው ለእግዚአብሔር ብራዘር አይዞህ ወዳጅ። አይ አመለካከት ነው ችግር የምንለው ለዛ ነው። በእርግጠኛ ሆኜ የምናገረው ለእግዚአብሔር ምን ያህል ሰጥተህ እንደጎደልክ አላውቅም እኔ አንተ ግን የሚገባን ነገር ሰው ለእግዚአብሔር መንግስት ሰጥቶ የጎደለ ሰው ግን የለም። እግዚአብሔር ስለ ስሙ ያሳየውን ፍቅር ይረሳ ዘንድ አመፀኛ አይደለም። በምድር የዘራሃትን ነገር እግዚአብሔር ያሳጭዳል፣ ይሰጣል፣ ይባርካል። ምናልባት ያንተ የእግዚአብሔርን በረከት የምትጠብቅበት መቀበያ ሳህን ሊሆን ይችላል ስህተቱ። አንዳንዱ አንድ እንጀራ ሰጥቶ 5 እንጀራ እየጠበቀ ሊሆን ይችላል። የእግዚአብሔር በረከት እንጀራ ስለሰጠ እንጀራ ይሰጣል፣ ብር ስለሰጠ ብር ይሰጣል፣ የሆነ ነገር ስለሰጠ የሆነ ነገር ይሰጣል ማለት አይደለም። የእግዚአብሔር በረከት አመጣጡ ግን መንገዱ ይለያያል። ምን ማለት ነው?
እግዚአብሔርን አንተ ብር ሰተኸው 100 ብር ሰተኸው 100 እጥፍ እግዚአብሔር ጠብቀኸው ከእግዚአብሔር ዘንድ እየጠበቅክ ካለው ተሳስተሃል። እግዚአብሔር አንተን በሚያስፈልግህና ለአንተ በሚሆን በተሻለ መልኩ ግን እግዚአብሔር ወደ አንተ ይመጣል። ለምሳሌ ብር ሰተኸው ኔሰሰሪ በብር ላይሆን ይችላል እግዚአብሔር ወደ አንተ ይመጣል። ጤናውን ይሰጣል፣ ያለህን ይባርክልሃል፣ የበለጠ ደግሞ እንድትሰራም አይምሮህን ያሰፋል፣ የቢዝነስ አይዲያ ሊሰጥ ይችላል። ይሄ ሁሉ ከእግዚአብሔር ዘንድ የሆነ ነገር። አሁን ያለውን የፕሮስፐሪቲ ወንጌል አሰባብክን ሰፖርት ታደርገዋለህ ማለት ነው። ቆይ አይ ኖ ለእግዚአብሔር መስጠትና ቆይ ብራዘር ልጨርስልህ፣ ከዛ ትጠይቀኛለህ እኮ አልኩህ። አየህ ይሄ ፕሪንሲፕል መጽሐፍ ቅዱሳዊ ነው። ስጡኝ ፈትኑኝ ያለው እግዚአብሔር ነው። ሰተኸው እግዚአብሔር እንደማይባርክ እንደ እግዚአብሔር አንተን በበረከት ወደ አንተ እንደማይመጣ ፈትኑኝ ያለው እግዚአብሔር ነው። ዳትስ ጋድ ብራዘር፣ የእግዚአብሔር ማንነት ነው። ይሄንን ግን ለቤተ ክርስቲያን ለእግዚአብሔር መንግስት የመስጠትን ጉዳይ ሰዎች አቢዩዝ አድርገዋል ወይ? አዎ አቢዩዝ አድርገዋል። አየህ ሰዎች አቢዩዝ ስላደረጉ ሐሰተኛ አገልጋዮች፣ ሐሰተኛ ለራሳቸው ጥቅም ለራሳቸው ቤኒፊት ህዝቡን የሚበዘብዙ አገልጋዮች አሉና የመስጠት ፕሪንሲፕል ግን ለእግዚአብሔር መንግስት የሚደረገው ግን ኮንትሪቢዩሽን ስተት ነው ካልክ አንተ ነህ ስተት የሆንከው። አንተና የመስጠትን እግዚአብሔር ደግሞ የመባረክን ፕሪንሲፕል ሚስ ዩዝ ያደረጉት አገልጋዮች ናቸው ስተተኞች። እግዚአብሔር ግን በቃሉ ስተተኛ አይደለም። ኦኬ እግዚአብሔር በቃሉ ስተተኛ አይደለም። ስለዚህ ቤተክርስቲያን ከምዕመኗ የምትቀበለው ኦኬ ለእግዚአብሔር ብለው የሚሰጡት ሀብታቸው ንብረታቸው ከዛ ላይ ለእግዚአብሔር ብለው ድጋሚ የሚሰጡት ማለት ሰጪው ባይዘው ሀብትን ንብረትን እግዚአብሔር ነው። እግዚአብሔር ከሰጠ ላይ አንስተ ነው ለእግዚአብሔር እየሰጠ ያለው ባይዘው እና ይሄ ለእግዚአብሔር ደግመ የምትሰጠው ጉዳይ ካንተ አይደለም እግዚአብሔር አስተዳደር ብሎ ከሰጠህ ነገር ላይ ነው ለእግዚአብሔር እየሰጠው ያለው እየመለስክለት ያለው። ኦኬ መጀመሪያውኑ አልነበረም። እግዚአብሔር ነው የሰጠ። እግዚአብሔር ከሰጠ ንብረት ላይ እግዚአብሔር ከሰጠ ሀብት ላይ እግዚአብሔር ከሰጠ ጤና ላይ ነው ለእግዚአብሔር መልሰህ እየሰጠው ያለው። ሰጪው መጀመሪያ ማነው? ራሱ እግዚአብሔር ነው። ሶ ታማኝነትን ነው የሚያሳየው። ሶ አስራትህንም መባህንም ለእግዚአብሔር መንግስት ስታውል መጉደል ግን አይደለም ብራዘር፣ መጉደል አይደለም። መጉደል ሆኖ አያውቅም በእግዚአብሔር ሐሳብ ውስጥ ማትረፍ ነው፣ ማግኘት ነው። እግዚአብሔር ደግሞ በማይታሰብ አንተ ባላሰብካቸው ጉዳዮች ደግሞ ወደ አንተ ይመጣል። ይሄንን ግን ፕሪንሲፕል ሚስ ዩዝ የሚያደርጉ ግን የሐሰት አገልጋዮች አሉ። ለራሳቸው ጥቅም አየህ ህዝቡን አቢዩዝ የሚያደርጉ አሉ። ገንዘብ ተኮር የሆኑ ሰዎች አሉ፣ አገልጋዮች አሉ። እነሱ ሐሰተኛ አገልጋዮች ስላሉ የእግዚአብሔር ፕሪንሲፕል ግን ስህተት ነው ካልክ ትክክል አይደለም። ኦኬ የእግዚአብሔር ፕሪንሲፕል መቼም ቢሆን ትክክል ነው። ሶ ሁለቱን መለየት ያስፈልጋል። ምናልባት ፓስተር ተጨማሪ ሐሳብ ካለ እንድትለው። አይ ነግረኸዋል። ምንድነው ወንድማችን ያነሳው ሐሳብ? አንደኛው ጅምላ ጨራሽ ሆነ ሐሳቡን ሲያነሳው በሁለቱም ቤተ እምነት ውስጥ ብሎ አዶን ነው። በምን ያህል ጥናት ተደግፎ ይሄንን እንዳመጣው አላቅም፣ ምን ያህል ኤቪደንስ እንዳለው። በጣም ሁለቱም ቤተ እምነቶች ግዙፍ ናቸው። በሁለቱም ቤተ እምነት ውስጥ ከዚህ ጋር በተያያዘ ልክ ነውና ልክ አይደለም የሚባል ነገር መለኪያዎች አሉ። እነዛ ነገሮችን በምን ልክ አይቷቸው እንደሆነ አላቅም። በምን ልክ እንዳዩዋቸው ልንገርህ። ጥናት አለ። ቆየኝ የሁለቱም ጥናት አለ። ክርስቲያን ራስ ክርስቶስ ኖ ቆይ ብራዘር አዳምጠኝ። ጥናት አለ። ጥናቴን ልነግርህ ጥቅስ አይደለም ማውራህ አይደል ወንድሜ፣ ጥቅስ አይደለም ማውራህ። አሁን መጀመሪያ ጥቅስ አይደለም ያወራኸው አንተ። ቆይ አዳምጠኝ። አንተ ቀጥታ መጥተህ የተናገርከው ትችት ነው ያቀረብከው በሁለቱም ቤተ እምነት ላይ። ማለት በአሉታዊ አትውሰደው። ትችት ምንድነው? የሚታይህን ነገር ነው አንተ አንስታውና ያት የተናገርከው። በሁለቱም ቤተ እምነት የወንጌል ሰባኪዎቹ የበለጸጉ ነው፣ ወንጌል ተሰባኪዎቹ እየደህዩ ነው ያልከው። አየው
አዎ አሁን ይሄንን ስትል አንተ ይሄን ስትል የግድ ሊሆን የሚችለው ነገር ምንድነው? እንደዚህ ይሄን አስተያየት ስታመጣ ይሄን ክሪቲክስ ስታመጣ በጥናት መደገፍ አለበት ያልኩ ለዚህ ነው። ለምንድነው በጥናት መደገፍ አለበት ያልኩ? ኦርቶዶክስ ቤተክርስቲያንን ብትወስድ ግዙፍ ቤተክርስቲያን ናት። ገብተዋል። በጣም ብዙ ሺህ ምዕመናን፣ ብዙ ሺህ አገልጋዮች አሉ። አንድ ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስጠት ትምህርት ምንድን ነው የሚለው እሱንስ በምልክት ታውቀዋለህ? ገብቶሃል? በምልክት ታውቀዋለህ? አሁን አየህ የምትፈትሸው በዛ ነው። ጥናት እዛ ላይ ነው የሚመሰረተው። ትምህርቷ ይሄንን ይላል፣ ግን ይሄን የትምህርት ሐሳብ ጥሰው ሄደው በዚህ መልክ ይሄን ያክል እንዲህ ያደርጋሉ የምትል ከሆነ አንድ ነገር ነው። አንድ የወንጌል አማኞቹም ጋር ስትመጣ መስጠትን በተመለከተ ያላቸው ትምህርት ገንዘብን መስጠት በተመለከተ ትምህርታቸው ምን ላይ ነው የሚያነጣጥር? መለኪያውስ ምንድን ነው? ተጥሷል ስል ደግሞ እኔ ይሄ ማስረጃ አለኝ ብለህ መሆን አለበት። ገብቷል? እንጂ ዝም ብለህ የሁለቱም ቤተክርስቲያን ራስ ክርስቶስ ነው ምን ዳትስ ቲዮሎጂ። አየው አንተ የምታወራው ይሄ አሁን ያነሳው ቲዮሎጂ ነው። መጀመሪያ ያመጣኸው ክሪቲክስ ነው። ሁለቱን እንዴት አድርገህ ነው ደባልቀህ የምታወራው? ስለዚህ የመጀመሪያው ልታርመው የሚገባው ነገር ሄደ እንዴ ጥሎ ወጣ እንዴ አለ እንዴ ወዳጄ አለ። ኦኬ ሁለቱን አየህ ደባልቀህ ካመጣኸው አንደኛው ኦፌንሲቭ ነው የሚሆነው፣ ለሁለቱም ቤተ እምነት ኦፌንሲቭ ነው የሚሆነው። ችግሩ እንዲታረም ከሆነ የምታስበው፣ ችግሩ እንዲስተካከል ከሆነ የምታስበው፣ ሙግትህን ስታመጣ በማስረጃ መሆን አለበት ነው እያልኩ ያለሁት። ስለ ኦርቶዶክስ ስለማላቅ ምንም አልልም። ወደ ወንጌላውያን አማኞች ግን ስትመጣ ፕሪንሲፕሉን ዳን ይነግረዋል። የእግዚአብሔርን መንግስት ስራ ለመደገፍ መስጠት፣ ወንጌልን ለማገልገል ለወንጌል አገልግሎት እንዲውል ገንዘብን መስጠት መጽሐፍ ቅዱሳዊ ፕሪንሲፕሉን ዳን ይነግረዋል። በሐዲስ ኪዳንም በብሉይ ኪዳንም ኢየሱስ ክርስቶስ ራሱ እንኳን በዚህ ምድር ባገለገለ ጊዜ የኢየሱስ ክርስቶስን አገልግሎት በገንዘባቸው ይደግፉ የነበሩ ሰዎች ነበሩ። የኢየሱስም አገልግሎት እንኳን በገንዘብ የተደገፈ ነበረ። መጽሐፍ ቅዱስን ስታጠና የምታገኘው እሱን ነው። ስለዚህ በመርህ ደረጃ ወይም በፕሪንሲፕል ደረጃ በቢብሊካል እንትኑን ይዘህ ማለት ነው አንደርስታንዲንጉን ይዘህ ስለ ፕሪንሲፕል የምታወራ ከሆነ የወንጌልን ስራ ለመደገፍ የሚሰጥ ስጦታ መጽሐፍ ቅዱሳዊ ነው ወይ የሚለው 110% አዎ ነው። ይሄ እንደተጠበቀ ሆኖ ወደ አንተ ቅሬታ ስንመጣ አይ የሚያገለግሉ ሰዎች ይሄንን ሲስተም ተጠቅመው ወይም ይሄንን መርህ ናት ሲስተም ይሄንን ፕሪንሲፕል ተጠቅመው እነሱ ልክ ያልሆነ ነገር ያደርጋሉ እያልክ እንደሆነ መልሳችን አዎ ነው። እዚህኛ ጋር ታዲያ እናንተ ምን ትሏቸዋላችሁ ያልክ እንደሆነ ማንም ሳይላቸው በፊት እኛ በአደባባይ ነው የምናወግዘው፣ እንቃወማለን። ይሄን ትምህርት ትክክል አለመሆኑን ሁሌ ነው የምንቃወመው በየመድረኮቻችን፣ ሁሌ ነው የምናወግዘው በየመድረኮቻችን። አት ሴም ታይም ደግሞ እውነቱን ለህዝባችን እናስተምራለን። ታዲያ ለምንድን ነው እሱ ሰው የሚዘረፈው ካልከኝ፣ ልታደርግ የምትችለው እውነቱን ታስተምራለህ፣ እውነቱን ትነግራለህ። ሰው ደግሞ ነፃ ፈቃድ ያለው ፍጡር ነው። ፈልጎ ሄዶ ነው የሚዘረፈው። በጣም ይቅርታ አድርግልኝ። በጣም ብዙ ሰው በዚህ በወንጌል አማኙ አካባቢ መሽገው ያሉ የስህተት አስተማሪዎች ይህንን መርህ አቢውዝ ያደረጉ ያበላሹና ለራሳቸው ጥቅማጥቅም መሰብሰቢያ አድርገው ይሄዱ ያሉ ሰዎች ታው እነሱ ጋር አትሂዱ፣ ትምህርታቸውንም አትስሙ ብለን ደጋግመን ነው የምንናገረው። በሚዲያ ሙግት ይቀርባል። እነሱ ለሙግት አይመጡም። አስተውለህ ከሆነ ሚዲያ ላይ ለሙግት አይመጡም። ለምንድን ነው ሚዲያ ላይ ለሙግት የማይመጡት ያልክ እንደሆነ መጥተው ከተሟገትን በትምህርት ሊቋቋሙ እንደማይችሉ ያውቃሉ። አንዱ ምክንያት እሱ ነው። ሁለተኛው ሰው እኛ ምንም ብንለው የሚፈልገው ነገር አለው። በቃ ተነስቶ የሚሄድበት የራሱ ምክንያት አለው። ሄዶ ይዘረፋል።
ስለዚህ እነዚህን ጠቅለለህ እኛ ስተት ናቸው እያልን የምንቃወማቸውን ሰዎች አምጥተህ ወንጌል አማኞች ላይ ለጥፈህ ሁለቱም ቤተ እምነት ብለህ መናገር ትክክል አይደለም። ምክንያቱም እኔ እማምነው ቤተ እምነት ውስጥ የወንጌል አማኝ ጋር ይሄ ጽውት ነው ብሎ የኛ ቤተ እምነት ይቃወማል። ይሄንን በምንቃወመው ጉዳይ የናንተ ነው ብሎ አምጥቶ መለጠፍ አግባብ አይደለም፣ ሎጂካልም አይደለም። ስለዚህ በአቋራጭ የሚበለጽጉ ሰዎች አሉ። በደንብ እነዚህ ሰዎች የወንጌል አማኞች ናቸው፣ እኛን አይደሉም ብለን ደጋግመን ተናግረናል። አሁንም እንናገራለን። እኛን አይደሉም፣ እኛን ይመስላሉ፣ እኛን አይደሉም። ስለዚህ መጠየቅ ያለባቸው እነሱ ናቸው። ቤተ እምነታችንንም አይወክሉትም። አሁን ቅድም አንተ በጨረፍታ ለማንሳት እንደሞከርከው የብልጽግና ወንጌልን ትደግፈዋለህ ማለት ነው ያልከው። እንደማንደግፈው ታውቃለህ። እንደማንደግፈው እያወቅ ግን አምተላያችን ላይ ለመለጠፍ ነው ትግል እያረክ ያለው። ይሄንን በደንብ ለይቶ ማስቀመጥ ያስፈልጋል፣ አድማጭ ስላለ። ስለዚህ በዚህ አግባብ ብታየው ጥሩ ነው። የኦርቶዶክስን በዚህ ልክ አውቄ ብነግር ደስ ይለኝ ነበር። ማላቀው ነገር ላይ ልደፍር ስለማልችል ሶሪ። ትልቅነት ነው። ማታቀውን ነገር ማታቀው እምነት ላይ ቤተ እምነት ላይ ደፍሮ አለመናገር ጥሩ ነው። እኔ እንዳጋጣሚ ሁለቱም ቤተ እምነት ላይ ኖሬ ስለነበረ አሁን ያለሁበትም ኦርቶዶክስ ቤተ እምነት ላይ ነው። ግን ምን አይቼ መሰለ አሁን ቲፒካሊ ወንድሜ የኔ የመጀመሪያ ታላቅ ወንድሜ የመጀመሪያ አማኑኤል ቤተክርስቲያን በናዝሬት መስራች ነው። ከማርያም ዲያቆንነት ወጥቶ ከነ ዳንኤል አለማየሁ ከነ ሲሳይ ጋር ነው የመጀመሪያውን አማኑኤል ቤተክርስቲያን ድንጋይ እየተወረወረባቸው ሲያቋቁሙ የነሱ አማኑኤል ቤተክርስቲያን አመሰራረቷንም አውቃለሁ። አሁን አንተ እንደምትለው የነሱ ብቻ ይሄ 1992ዎቹ ምናምን እኛ አፈንግጠው ወጥቶ የመሰረቱት ስቲል ምንም እንደዚህ ብለ የምታረገው እንትን አለ። ከዛ በኋላ ግን እየፈሉ የመጡት ተጽዕኖ ፈጠሩና ሰምሃው ወንድሜ ቤት ስብሰባ ከስንት ዓመት በኋላ ተሰብስበው ይህንኛ የ1992ዎቹ ህዝብና በዛ የሚለውን እየዘመሩ መጽሐፍ ቅዱስ ይዘው የድንጋይ ተወረወረባቸው ስቲል ላይፋቸው አልተቀየረም። እነኚህ ደግሞ በአጭር ጊዜ መጥተው ፕሮስፐሪቲ ጎስፕል የሚባለውን የሰበጉት በጣም ላይፋቸው ተቀይሯል። እነኛ ላይ ኢቭን ኢንፍሉዌንስ አንድ ስብሰባ ላይ እነኛ ላይ ኢቭን ኢንፍሉዌንስ አደረጉባቸው። አሁን እሱን ተወሱ አይመለከተኝም። ስለዛኛው ግን ቅድም ምን ኤቪደንስ አለህ ላልከው አንድ ሰው ሲሞት ፍትሃት የሚባል አለ በኦርቶዶክስ። ያንን ለማድረግ ገንዘብ እንደሚያስፈልግ ታውቃለህ? ያንን ለማስደረግ ገንዘብ ያስፈልጋል። አላውቅም ስለማላውቅ ነው ቅድም አላውቅም ያልኩህ እኮ ልነግርህ ነው። በእናንተ ደግሞ በዚህኛው ጋር ደግሞ ስጡኝና እባርካችኋለሁ። ከዛ ሲገባለት ሲባርክ አየሁት እና በጣም ደነገጥኩ። ስለዚህ ከሌለን እኛ እኮ እንዴ ምንም ሳይኖረን ለኃጢአተኛው አይደል እንዴ ክርስቶስ የመጣው? እንዴ ምንም ሳይኖረን የመኖር ስፔሲፊክ ላድርግልህ። ቆይ ይኸውልህ እዚህ ጋር ይሄ ቆይ ይኸውልህ ስጡኝና እባርካችኋለሁ ያለው ነብይ ሄኖክ የሚባል ሰውዬ ነው። አሁን ሰሞኑን ሚዲያ ላይ እየተራገበ ያለ ነገር ነው። አንተ ጊፍት ለኔ ታመጣለህ እኔ እባርክሃለሁ ብሎ የተናገረው እሱ ነው። የዚህን ሰው አገልግሎት በተመለከተ የወንጌል አማኞች አቋማቸው ምንድነው የሚለው ማስረጃ ያስፈልገዋል። አየው ፕሮስፐሪቲ ጋስፕል ነው የሚሰብከው። ቅድም ያልኩህን እንዳትረሳ። ይሄ ፕሮስፐሪቲ ጋስፕል የሚሰብኩ ሰዎችን የወንጌል አማኞች እንደ ትክክለኛ አስተምህሮ አስተማሪዎች ተቀብለን እኛ ውስጥ አልያዝናቸው። እኛ እየተቃወምናቸው ባለበት የኛ አካል አድርገህ ብሌሙን ወደኛ አታምጣ። ብቻቸውን ፕሮስፐሪቲ ጋስፕል የሚሰብኩ ሰዎች ብለህ ነው ማስቀመጥ ያለብን። እነዚህ ከወንጌል አማኝ የተለዩ ናቸው። መጽሐፍ ቅዱስ ስለያዙ የወንጌል አማኞች ናቸው ማለት አይደለም። ጥቅስ ስለጠቀሱ የወንጌል አማኞች ናቸው ማለት አይደለም። የወንጌል አማኞች አስተምህሮ አላቸው። የወንጌል አማኞች ትውፊት አላቸው። የወንጌል አማኞች የራሳቸው ስርዓት አላቸው። አየው በጣም ትልቅ ልዩነት አለው። ፕሮስፐሪቲ ጋስፕል አንተ ገንዘብ ስጡኝ አሉ የምትለው ብቻ ነው። እኛ ከዛ አልፈን ሄደን ነገረ ክርስቶስ ላይ የምናነሳው ጉዳይ አለን ከነሱ ጋር ስንነጋገር። ከዛ አልፈን ሄደን ከነሱ ጋር ስንነጋገር ነገረ ሰው ላይ የምናነሳው ጥያቄ አለን የቢብሊካሊ ያልሆኑ እኛን አይደሉም ስንል በማስረጃ ነው።
አስተምህሮቻቸውን ይዘን እነሱን አምጥተኛ ጋር አትደርም። ለብቻቸው ውቀሳቸው ትችላለህ። እኔ አትውቀሳቸው የሚል እንትን የለኝም። ለብቻቸው ልትወቅሳቸው ትችላለህ። ሜቢ ከኦርቶዶክስ ቤተ እምነት ጋር እነሱ በሚሄዱበት መንገድ ኢትዮጵያ ኦርቶዶክስ ቤተክርስቲያን የምትሄድበት ልክ ያልሆነ መንገድ ካለ ውቀሳት፣ እኔ ችግር የለብኝም። እኔ ግን ስለማላቅ የኢትዮጵያ ኦርቶዶክስን አካሄድ ስለማላቅ ምንም ልልህ አልችልም። አሁን አንተ ነገርከኝ፣ ፍታት የሚባል አለ፣ ለሱ ገንዘብ ይከፈላል አልከኝ። በምን አግባብ እንደሚከፈል ለምን እንደሚከፈል ዝርዝር ነገር ስላልነገርከኝ አላቅም። አሁንም የነገርከኝ ሙሉ አይደለም መረጃው፣ ግን ከቻልክ ብታብራራው ጥሩ ነው። ለምንድን ነው የሚያስከፍሉት? ምን ስለሆነ ነው መታወቅ አለበት። ገንዘብ የሚጠይቅ ስራ ከሆነ ፍታት የሚባለው ነገር ገዝተው የሚያመጡት ምናምን የሚያደርጉት ነገር ካለ የግድ ያለ በግዛት ፍራንክ ሊጠይቁ ይችላሉ። ያም ቢሆን በዘረፋ መልክ መሆን አለበት ብዬ ግን አላምንም። በዚህ አግባብ ብታየው ጥሩ ነው የሚሆነው ልልህ ነው። እና በጣም ሁለቱን አሁንም ስለቀላቀልከው ነው ያስቆምኩህና ሶሪ ወዳጄ፣ እየነገርኩ እንድትሰማኝ ስለምፈልግ ነው ይሄን የምነግርህ። እሺ ፓስ፣ እንደዚህ እናድርግ ያው ዲስከሽኑን እኛ እንድንመራው ወዳጃችን ፓስተር እንዳለ ቀላቅለህ የምታወራው ጉዳይ አለ። ኦኬ፣ እኛ እንደ እግዚአብሔር ቃል ያልሆነውን የትኛውም ነገር እንቃወማለን፣ እንደ ቃሉ የሆነውን ነገር ደግሞ አክሴፕት እናደርጋለን። ኦኬ፣ ስለዚህ አሁን ሁለቱንም ቤተ እምነት ስታወራ በኦርቶዶክስ ዘንድ ያለውን ነገር እኔ አውቃለሁ። ኦኬ፣ መለየት መቻል አለብን። ቤተክርስቲያን ውስጥ ያሉ ምዕመን የሚሰጡት ለጽድቅ ብለው ነው የሚሰጡት። ቤተክርስቲያኒቷም ኢንሲስት የምታደርገው ለጽድቅ ብለው እንዲሰጡ ነው። ኦኬ፣ እኛ ጋር ለጽድቅ ብሎ እሰጣለሁ የሚል ሰው ካለ ለጽድቅ ብላችሁ ስጡ ብሎ የሚያስተምር ካለ የሐሰት አስተማሪ ነው። የሐሰት አስተማሪ ነው። እንደ ፕሪንሲፕል ነው እያወራን ያለን። እግዚአብሔር አይባርክም ወይ? እግዚአብሔር ይባርካል። እግዚአብሔር የሚባርከው እግዚአብሔር በመስጠት ይባርካል። አዎ ይባርካል። ባይ ዘ ወይ መስጠት የአዲስ ኪዳን ትምህርት ነው። የብሉይ ኪዳን ብቻ አድርጎ የሚያስብ ሰዎች አሉ። በፍጹም ፓስተር እንዳሉ የአዲስ ኪዳንም የብሉይ ኪዳንም ትምህርት ነው። በመስጠት እግዚአብሔር ያምናል። ኦኬ፣ አንድ ጥቅስ ላምብላችሁ። እንደዚህ ነው ያው ይህንን እላለሁ፣ በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጡትን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ግልጽ ነው የጌታ ቃል። አሁን የሐሰት አስተማሪዎች ለራሳቸው ጥቅም ወንበዴዎች ይሄንን ጥቅስ አቢዩዝ ያደርጉታል ተብሎ ህዝቡ በመስጠት እንዳያምን እግዚአብሔር የሚወደውም ተግባር እንደሆነ እንዳያስብ መደረግ የለበትም። ወዳጅ ይሄንን የምናወራው ለኛ ስለመስጠት አይደለም እየተናገርን ያለን። ለእግዚአብሔር መንግስት ግን የትም አንድ ያለ የክርስቲያን የሚባል ሰው መስጠት መቻል አለበት፣ ማካፈል መቻል አለበት። አየህ፣ ለምስኪኑ መርዳት መቻል አለበት። that's God principle። ለምን እግዚአብሔር እንደዚህ ያሉትን ምን ያደርጋል? ይወዳል፣ ይፈልጋል። የክርስትና ትምህርት ነው። ይሄንን ግን የመስጠትን ይሄንን እውነተኛውን ትምህርት የእግዚአብሔርን ሐሳብ ሰዎች አቢዩዝ ያደርጉታል። ያው እንስማማለን። እነኛን አስተማሪዎች በቃ የሐሰት አስተማሪዎች እንላቸዋለን። ለራሳቸው ጥቅም የቆሙ ወንበዴዎች እንላቸዋለን። አየህ፣ አንተ በቪኤት እየሄድክ የምትመራው ቤተክርስቲያን ውስጥ አንዲት ምስኪን ምንም የሌላት በልታ ማደር የማትችል እናት ካለች የመስጠት ፕሪንሲፕል አንተ አልገባም ማለት ነው። አንተ አልገባም ማለት ነው። አንተ ብር የት ላድርግ ብለህ እየተጨነክ በምትመራውበት ቤተክርስቲያን እግዚአብሔር በሰጠ ኃላፊነት በሰጠ በዛ ቤተክርስቲያን ውስጥ 2 ቀን 3 ቀን ሰው ምግብ አጥቶ የሚበላው እየኖረ ካለ ብራዘር የመስጠት ብራዘር አንተ አልተባረክም ማለት ነው። ያቺ ደዋ ምንም የሌላት እየሰጠች ጌታ እየባረካት ነው።
ኦኬ አንተ ግን በመስጠት እየተባረክ አይደለም ማለት ነው። ግን አገልጋይ ነህ። እሺም ብራዘር ለምን አየህ ብዙ ሰው የሚያደርገው ይሄ ነው። ሀብት ማለት ኮልኮሌ መሰብሰብ ማለት አይደለም። አገኘ በቤት ማለት ጥሩ ነው፣ ደስ ይላል። ምንም ኮምፈርት መፈለግ ምንም ጥያቄ የለውም፣ ጥሩ ነው። ግን ሀብት ማለት እሱ ነው ወይ ነው ጥያቄው? አይደለም። ለአንድ አገልጋይ ሀብት ስኬት የሚታየው በሰበሰባቸው ኮልኮሌ አይደለም። አም ሶሪ ቱ ሴይ ብራዘር አይደለም። ሀብት ማለት ለእግዚአብሔር ፈቃድ ራስን ማስገዛት፣ በህይወት ላይ እግዚአብሔር ሲደሰት ማየት ነው። ለአንድ አገልጋይ ትልቁ ሀብቱ ይሄ ነው ወዳጄ፣ ትልቁ ሀብቱ ይሄ ነው። እግዚአብሔር መስዋዕት አድርጎ የሚያየው ስላስከተልካቸው ኮርማዎች፣ በሬዎች አይደለም። he don't care about brother ስላስከተልካቸው ቤቶች፣ ስለምትነዳቸው መኪኖች፣ ስለሄድክባቸው ትላልቅ ሆቴሎች፣ ስላረፍክባቸው ትላልቅ ስታር ሆቴሎች አይደለም እግዚአብሔር ጥያቄው። አይደለም። ደስ ይላል፣ ጥሩ ነው፣ እነሱ ነገሮች ክፉ ናቸው እያልን አይደለም። ግን የእግዚአብሔር ኮንሰርን ግን እሱ አይደለም። አየህ፣ ከመስዋዕት ይልቅ እግዚአብሔር መታዘዝን ያሸታል። ከሚቃጠል መስዋዕት ይልቅ እግዚአብሔር ምን ያሸታል? የልብህን ፈቃደኝነት እግዚአብሔር ያሸታል። ስለዚህ አሁን እኔ እንደ አንድ አገልጋይ አንድ ቸርችን የሚመራ አገልጋይ የሱ ህይወት በሌሎች መስጠት እንደተባረከ ሁሉ እሱም በመስጠት በውስጡ ያሉ የሚያገለግላቸውን ሰዎች መባረክ መቻል አለበት። ለምን? የምትሰብከው ስብከት አንተን ካልለወጠ አንተ ኪሳራ ውስጥ ነው ያለው። አየህ፣ አሁን መለየት ነው ያለብህ። ያቺ ምንም የሌላት ሴት በጌታ ዘንድ ተባርካለች። ትዳሯን ሰጥታ እኮ ነው። አየው፣ ትዳሯን የሰጠችው ጌታ ለምን ሰጠሽ አላላትም እኮ። አንቺ እኮ ባትሰጪ እኮ ችግር የለም አላላትም። መስጠት ኢትስ ጋድ ፕሪንሲፕል። 5 ሳንቲም ይኑር ስጥ። ካንተ የሚጠበቀው መስጠት ነው። እግዚአብሔር የሚሰጡትን በደንብ ላይቭ ላይ ነው ያስደውላችሁ። ኦኬ፣ እግዚአብሔር ሪስፔክት ያደርጋል፣ ይወዳል፣ ያከብራል። ምንም ጥያቄ የለው። አንተ ስጥ። ከአገልጋይ ኮንቴክስት አገልጋይ ሁሌ የሚቀበል የማይሰጥ ሼር የማያረግ ከሆነ ከበረከት መስጠት በረከት አለው እያለ ይሰብክ የለ። ከዚህ በረከት ግን የሚጎለው እሱ ነው። ምን ማለት ነው? የሰበሰባቸው ኮልኮሌዎች አሉ፣ ምንም ጥያቄ የለው። ግን ኮልኮሌ በረከት ነው ወይ ነው ጥያቄው? አይደለም። አይደለም ብራዘር፣ ኮልኮሌ በረከት አይደለም። አየህ፣ በረከት ማለት በእግዚአብሔር ፊት ስትቀርብ ልታሳየው የምትችለው እግዚአብሔር የሚኮራበት የህይወት ፕሪንሲፕል ማለት ነው። ለአንድ አገልጋይ በረከቱ እሱ። ጌታ ፊት ስትቆይ ስትቀርብ፣ ሁላችን ስንቀርብ ዋው ልጄ አንተ በምድር ላይ የነዳሃቸው ቤቶች ብዛታቸው የሚገርም ነው ብሎ አያጨበጭብልህም ጌታ። የሄድክበት ፕራይቬት ጀት እኮ ብዛቱ የሚገርም ነው ልጄ ብሎ አይደነቅም። አየህ፣ ጌታ ፊት ስትቀርብ ስኬት ካልሆነልህ የሰበሰብከው ኮልኮሌ ምን ይጠቅምሃል? ምንም እኮ አይጠቅምህም ብራዘር። ለምን? አንተ እኮ አገልጋይ ነህ። የእግዚአብሔርን ፈቃድ ፈጽመ በህይወት ዘመን መጨረሻ ላይ ከጌታ ዘንድ ሽልማት አለኝ፣ ብድራት አለኝ ብለህ የምታምን ሰው ነህ። ስለዚህ የሰበሰብካቸው ኩልኩሌዎች፣ የገዛቸው ትላልቅ ቪላዎች በጌታ ፊት ምንም ናቸው። እንደውም ይጠይቀሃል። እንደው ምን ያደርጋል? ይጠይቀሃል። ምን ብሎ ነው የሚጠይቀህ? ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ ታርዤ እኮ አልጠየከኝም ይላል ጌታ። አላለበስከኝም ይላል ጌታ። አዮ አረ ጌታ እኔ እኮ ቤት ነበረኝ ምናምን ነበረኝ ብትል እሱ አይደለም ጉዳዩ። አገልግሎት ኢዝ ሪስፖንሲቢሊቲ በራሱ እግዚአብሔር በሰጠ በዛ ነገር ውስጥ በታማኝነት ለመቆየት አገልግሎት በጣም ሪስፖንሲቢሊቲ ነው። አየህ፣ ቅድም ያልካቸው ሰዎች አሉ። እነኚህ ሰዎች እኮ አልተለወጡም፣ ዛሬ ላይ መጥተው ቡም አሉ አልክ። እዴ ብራዘር፣ አየህ
ይህን በአንተ ኮንቴክስት ነዋ። አየህ፣ የተጣመመ ጫማ መልበስ ስኬት አይደለም ብሎ እኮ የሚያስብ ሰው እኮ ነው ወዳጄ። በእግሩ እየሄደ ያለውን ለሰው እያካፈለ በተጣመመ ጫማ እያገለገለ ያለ አገልጋይ ከጌታ ዘንድ ያለውን ሽልማት አላየኸውም። የተጣመመ ጫማ መልበስ ሪዋርድ አለው እያልኩኝ አይደለም ብራዘር። በጣም አሪፍ ጫማ መልበስ ኮነኔ ነው እያልኩኝ አይደለም። ግን አንዳንድ የጽድቅ መንገዶች ደግሞ ምን ይከፍላሉ? ዋጋ ያስከፍለዋል። you pay the price። አየህ፣ አንዳንድ ህይወቶች እንደዛ ናቸው። አንዳንድ አገልግሎቶች እንደዛ ናቸው። ግን ስኬታማ አይደሉም ግን እንዳትለኝ። ስኬታማነትን የተረዳህበት መንገድ እንዴት ነው ጥያቄ። ለአንተ ስኬታማ መሆን ቤት መንዳት ከሆነ ተሳስተሃል። የአንድ አገልጋይ የስኬቱ መደምደሚያ ማሳያ ብራዘር በሚነዳቸው መኪኖች ከሆነ እንዳንተ የከሰረ ሰው የለም። አይደለም ብራዘር፣ ዞር ብለህ ተመልከት። አንዳንዶች እኮ ወዳጅ፣ አንዳንዶች በእምነታቸው ምክንያት ተስፋ የሚያደርጉትን ነገር እንኳን ሳያገኙ እኮ አንቀላፉ ይላል። አየህ፣ ኢየሱስ ክርስቶስን የገባልን ያንን ቃል አምነህ እንኳን መሞት ስኬት ነው፣ ማግኘት አይደለም ብራዘር። የገባልህን ያንን ቃል አምነህ እንኳን መሞት ስኬት ነው። ሳትቀበለው ብራዘር አንተ ጋር ሳይደርስ በጌታ ዘንድ ግን ስኬት ነው። አየህ፣ ስለዚህ አንተ የምታይበት መነጽር ምንድን ነው ጥያቄ። ስኬት እንዴት ነው የምታየው? አሁን ስኬት ውስጥ የለውም ሌሎቹ በለጧቸው ምናምን ያልከው ከምን አንጻር? ከሰበሰቡት ኮልኮሌ አንጻር? እንደዛ ከሆነ ተሳስተሃል። አልገባህም ማለት ነው። የስኬት መሰረቱ የስኬት ሚዛኑ አልገባህም ማለት ነው። አየህ፣ ምናልባት ያንን ህይወት እየኖሩ ያሉት ሰውን እያጭበረበሩ ሰውን እየዘረፉ መኖር ስላልፈለጉ ነው እንጂ የሚዘርፉት የሚያጭበረብሩት ሰው ስላጡ አይደለም። አየህ፣ የመረጡት ውሳኔ ይሄንን በጽድቅ በቅድስና እየኖሩ ለእግዚአብሔር እውነት ጨክነው እየኖሩ ረሃቡን፣ ስቃዩን፣ መከራውን መቀበል ስለመረጡ ምርጫ ነው። በእግዚአብሔር ፊት ስኬት ነው ወይ? ኦፍ ኮርስ ስኬት ነው። ከዚህ በላይ ስኬት የለም። በአንተ በሰው ዘንድ ዝቅ ያደርጋችኋል? አዎ ሊያደርጋችሁ ይችላል። ይሄ ሁሉ ምዕመን ይዛችሁ እንዴ ምን ሆናችሁ ነው ይላሉ እኮ ብራዘር። እንዴ ይሄ ሁሉ ሰው እየተከተላችሁ ምንድን ነው የምትፈዙት ይላሉ። ተልን ህዝብ ስታይ አንተ የምታስበው ምንድነው ማለት ነው? ምግብ እንደሆነ ነው የምታስበው ማለት ነው። እኛ ምግብ እንደሆነ አናስብ። የሚከተለን የምናየው የምናገለግለው ህዝብ የኛ ምግብ እንደሆነ አናስብ። እግዚአብሔር ታማኝ ነው በዚህ ውስጥ። አዎ ታማኝ ነው። እግዚአብሔር የሚሰጡ ሰዎችን ያስነሳል፣ ምንም ጥያቄ የለው። አቢዩዝ አድርገን ግን መክበርና ማግኘትን ግን ለስኬት አናይ። ይቅርታ እንትን ስላልከኝ ነው ሚስ አንደርስታንድ ያደረከኝ ስለሆነ እኔ እዛ ጋር የተሰማቸውን ፊሊንግ ቦታው ላይ ስብሰባው ላይ የተሰማቸውን ፌሻል ኤክስፕሬሽን የተሰማቸውን ጉምጉምታ ምናምን ለመግለጽ እንጂ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እንደሚባለው እኔ የሰው ልጅ የመጀመሪያ ስኬቱ የሚጀምረው የፈጠረውን ሲያቅ ነው፣ ፈጣሪውን ሲያቅ ነው። ምክንያቱም እሱን ስታቀው ነው አንተ ስኬት የሚጀምረው እንጂ አንስታይንንም ብትከተለው ወይም ደግሞ የሆነ ስኬት ማለት እንዲህ እኔ አሁን ኢንተርምስ ኦፍ ጉድስ አላስቀመጥኩትም፣ ግን እዛ ጋር ምን አየው መሰለ ሪላቲቪቲ አየው። ሪላቲቪቲ ሳይ የነኛን ኤክስፕሬሽን ለመግለጽ እንጂ የትኛውም ሐዋርያ እኮ
በሰዓቱ የነበረው ደና ግመል እንኳን አልነበረውም። 12ቱ ደቀ መዛሙርት የምትላቸው ተበትነው ለዓለም ወንጌልን እንትን ያሉት አይደለም ንብረት ሊኖራቸው አሟሟታቸው እንኳን አያምርም ነበር። አይኖ ዛት ገብቷል። ለእግዚአብሔር መንግስት ስታገለግል ህይወትህ በሰማይ ነው። የሰማዩን እንጂ የምትሰራው የምድሩ ምንም ቫሉ የለውም። አይኖ እኮ እነኛ ጋር እኮ ዊኒንግ በጣም አሸናፊዎች እንደሆኑ እኮ በቃ ምን እንዴት አር እንወደው ዘንድ ደም ግባት የለውም። እነኛ በትክክል ለወንጌል ስለሞቱ ያስታውቃሉ። እነኛዎቹ ደግሞ ጆተኒ ስለሆኑ የነኛም ፊሊንግ ያየሁትን ፊታቸው ላይ ያየሁትን ነገር ለመግለጽ እንጂ የስኬትማ ኢንተርምስ ኦፍ ቁሳቁስ የምታስቀምጠው ነገር አይደለም። ለኔ ጥያቄ ምንድነው? ባጭሩ ጥያቄ የፈጠረብህ ነገር ጥያቄ አለኝ ስላልከን ምንድነው ጥያቄ? እንረዳ። በቃ እኮ መለስክኝ። we are different እኮ አለኝ። ኖርማሊ ይሄ በመስጠት መባረክ ምናምን የሚባለው ነገር የሚደገፍ ነገር አይደለም። አንዳንዶቹ በቃ አሁን እኮ ለየን። እኔ ሄስቲ ጀነራላይዜሽን ነበር ያደረኩት ፍሮም ስፔሲፊክ ቱ ጀነራል። አሁንም ፓስተር እንደሱ አላት። እሱንም ሚስ እንዳታረገው። ኦኬ ለፓስተሩ ስለሰጠ ትባረካለህ የሚል ኮንቴክስቱን ነው። አሁን ፓስተሩ ስጠኝና ትባረካለህ እያለ ያለውን ነው እየተቃወምን ያለ ነው። ኦኬ አዎ ልትረዳው። ቆይ አሁንም ቢሆን መቼም ቢሆን ማለት ነው መስጠት መባረክ ነው። መስጠት መጉደል አይደለም። አየህ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ኦኬ የተባረከ ነው። ሶ መስጠት ልክ ነው። በብር ኮንቴክስት ስታየው መጉደል አለው። በመንፈሳዊ ዓለም ላይ ግን መጉደል አይደለም፣ መደመር ማባዛት ነው ፕሪንሲፕሉ። ኦኬ ይሄ በቃ ቢብሊካል ነው። አዲና ያናረገው ሶ ልክ ነው። ሰው ለእግዚአብሔር መንግስት በመስጠት አይጎልም፣ ይባረካል። አይ ኖ ፕሪንሲፕሉ ነው። ባይብሊካሊ አንዴ ትክክል እኮ አሁን እኮ ካንተ ጋር ያስማማኝን አንድ እውነት አኮል ነገር ነው። መቄዶናውያን ከችግራቸው የተነሳ ለእግዚአብሔር ቤት የሚሰጡትን ነገር አላጡም። በመስጠት መባረክ እንዳለ አይ ብሊቭ ዛ አሁን ላይ እንትን በቃ አሁን እኮ ተለያይተናል ስላለኝ ነው እንጂ ፍሬሟ አሁን እቺ ቲክቶክ ላይ እየጮች ያለችው ስጠኝና ለባርክ የምትሏ እሷ ኮንቴክስት ዲስተርብ ስላደረገችኝ ነው ትክክል እንዳልሆነ እና እንደዚህ አይነት ነገር እንጂ ለእግዚአብሔር ቤት መስጠትም እኮ እሱ ግዴ ትባረካለህ። ክርስቶስ ዘኪዮስም ያለን ነገር ሁሉ ስጥና ተከተለኝ ነው አይደል ያለው። ሰጥ ተከተል። ካንተ ደግሞ አሁን መጨረሻ ላይ ያልካት ነገር አንተ በልጽገህ አንተ ወንጌልን ሰብከ አንተ ተሰጥቶ አንተ ቸርች የታመመች እርዳታ የምትፈልግ ስትኖር ነው እኮ ጸሎት እንደሚያድን እኮ እናውቃለን። ለሷ ሲሆን ለምን እንጸልይ ይባላል? ለምን ለሕክምና አትረዳ? ለቸርቹ ስፒከር መግዣና የሆነ ነገር ግን ሲሆን ሌትስ ኮንትሪቢዩት ይሆናል። ስለዚህ ትክክል አልኩ እኮ ከተሰጠህ ስጥ። እኔ ለዛ ነው እኮ በየትኛውም እምነት ኢየሱስ ክርስቶስን ብናየው በኢየሱስ ክርስቶስ ሲሰጥ ነው። እኔ እንግዲህ ባይብሊካሊ ሲሰጥ ነው እንትን ያለው። ስለዚህ ክራይስት ሮል ሞዴል ከሆነ ትሰጣለህ። ይሰጥህ ስጥ። አሁን ያለው ነገር እንደዛ ስላልሆነ እኮ ነው እኔ ስል ኦኬ አንተ ምን አልክ? እኔ ቤተክርስቲያን ሰው እንዲራብ አልፈልግም ማለት ይሄ በጣም አሪፍ ነገር ነው። በቃ በጣም ለዛ ነው ኮሜንት ላይ ጽፌላለሁ። እንደ አይነት አስተሳሰብ በውስጥ መስመር አወራለሁ። ሌላም ጥያቄዎች ስለሚኖሩኝ በውስጥ መስመር እንደዚህ ቫይራሊ ማውራት ስለማልፈልግ እንጂ መጀመሪያ ባይብል ስተዲ ሐዋርያው ዘላለምን ያስተማረኝና ፈንግጭ ወጣሁበት የራሴ እንትን አለ። አይ ኖ ሰምሃው የሆነ ቦታ ላይ መስተካከል እንዳለብኝ በውስጥ መስመር ትልላለሁ። ግን በቃ ይሄ ነው ኮንቴክስቱ። ስጡ ይሰጣችኋል ነው። በቃ ትቀበላለህ፣ ትሰጣለህ። ግን አሁን መቀበል ብቻ ሲሆን ይሄ ትንሽ እንትን አይልም፣ አይዋጥልህም። መቀበል ብቻ ሲሆን በቃ መቀበል ብቻ ይሄ ነው እንትን ያለኝ ዲስታርብ ያደረገኝ። ቴንክ ዩ በነገራችን ላይ እሺ ፓስተር አንድ ሐሳብ አለው ከመውጣት በፊት ግን ማለት በውስጥ ቢያወራን፣ ምክንያቱም ሜንሽን ያደረጋቸው ሰዎች አሉ ማለት በመጀመሪያ ላመሰግነው ፈልጋለሁ ነው እንደ ምክንያቱም ኦነስቲውን በጣም አፕሪሼት አደርጋለሁ። በቃ ኦነስት ሆኖ ስላነሳቸው ነገሮች በጣም ጥሩ ነገር ናቸው። ግን ያነሳቸው ሰዎች አሉ አማኑኤሎቹም
መጽሐፍ ቅዱስ ጥናት ያስጀመረህም ወንድምን በተመለከተ ወንድም ለማለት እኔ ይቸገራለሁ፣ ሌሎች ሊሉ ይችላሉ። እኔ ወንድም ብዬ ሪኮግናይዝ አላረግም፣ ምክንያቱም በትምህርት ስለምንለያይ በትምህርት ስለምንለያይ ያነሳቸው ነገሮች ጥሩ ናቸው፣ ግን በውስጥ ካወራህ ከኔም ጋር ብታወራ ደስ ይለኛል። ዲቴይል ነገር መነጋገር እንችላለን። ጥሩ ነው ያነሳቸው ነገሮች። እነዚህ ሁሉ አሁን ያነሳቸው ነገሮች ሁሉ እንዳሉ ሆነው ሰዎች በክርስቶስ ኢየሱስ አምነው እንዳይድኑ ወይም ሰዎች ኢየሱስ ክርስቶስን የሕይወታቸው አዳኝና ጌታ አድርገው የመቀበል ጉዳይ ከነዚህ ስሁት ልምምዶች የተነሳ ስህተት ነው ብሎ ወደ ድምዳሜ መድረስ ትክክል አይሆንም። እሱ ነው ዋነኛው ቁልፍ ጉዳይ እሱ ነው። ምክንያቱም ሁለቱ በጣም የተለያዩ ነገሮች ስለሆኑ ማለት ነው። ሁለቱ በጣም የተለያዩ ነገሮች ስለሆኑና ስለ ጊዜ ቴንኪው ብራዘር። ከፈለክ ግን በውስጥ በደንብ ልናወራ እንችላለን። እንደዚህ ብንጨርሰው ጥሩ ነው ዳኒ። ያ ልክ ነው ፓስተር። ግን ያው ያለኝ ቻሌንጅ ምንድነው? ትለኛለች፣ አውሪኝ ትችያለሽ። ትዕግስት በውስጥ ልታወሪኝ ትችያለሽ እናት፣ ምንም ችግር የለውም። እሺ ዳኒ ምንድነው